እከክናችሁ እናቴን እከክናችሁ በቃ እንዲህ የቻልክ ፈርስታ ምን አባት ትሸራመዳለህ? 11 ተጫዋች እያለን ምን አባት ትሸራመዳለህ? ያ የጠነባ መላጣ ዳኛ ተወሱ የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባህ ሸራመደህ ፈርስታ? በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ? ለምን? በቃ ይሄ ነው የሚያናድደው። በቃ አሁን በልብ ሰብሰብ በል አፍልተን ነበር 24 ቀን ቆይቶ ኳስ እንዴት መምታት እንዳለበት የጠፋበት ቲም ተውት። እኔ አቃጠሉ። ምንም ማለት ወይኔ ጨጓራ መጫወቻ ተውት። ኳስ እንዴት መምታት እንዳለበት ጠፋባችሁ። እኔ 24 ቀን ጠበቅኩት ይህን ጨዋታ ለማየት ነው። ስንት ተውት። ከ20 ምናምን ቀን በኋላ ኦልሞስት ከአንድ ወር በኋላ ቡድን ተመልሶ የመጀመሪያውን ስትሸነፍ በጣም ነው የሚያስጠላው። በጣም እኔ ግን የዚህ ሰውዬ ነገር ነው የሚገርመኝ። ዩናይትድ ለዜሮ ራሱ ቢሸነፍ አሲስት ይዞ ይጣል ማለት ነው። እኔ እኮ ቼልሲ ከታች እየተከተለው ስለሆነ ብቋጥርበት አይሆንም። ግን ደግሞ ሊሳንድሮ ማርቲኔዝ ከወጣ በኋላ በቀይ ማለት ነው ያሳዩትን ፋይት ሳላደንቅ ማለፍ አልችልም ማለት ነው። ጓጉቼ ነበረ ላይሽ የኔ ማንቼ፣ ግን ምን ያደርጋል ለለየ ጉማዬ የሁለት ወር ናፍቆትሽ ልትወጪ ሳሩ ቢታጨድ እኮ ተገቡ ነበረ። ሁለተኛውን አታጭድም። እኔ ሳልጫወት አንቺ ከሁለት ዋንጫ ወጣሽ ወጀለኝ። ሁለት ወር እንዲናፍቃል ለወለጣ እንደው በመድኃኒዓለም በዚህ ሌሊት ወዴት የሚካሄደው ክርስቶስ? እኔ ማንቼ ንፍቅ ብሎኝ 20 ምናምን ቀን ጠብቄ ነበር የተመለከቱት። ያ ሁሉ መናፈቂ ተከላካዮቻችን በህይወታቸው ተከላክለው ማያውቁ እስከሚመስሉ ለማየት፣ አማካዮቻችን ኳስ መቀባበል እስኪያቅታቸው ለማየት፣ አጥቂዎቻችን እኔ ለዚሁ ነው በመድኃኒዓለም ስም ማንቸስተር ዩናይትድ ለምን ውጤት ራቀው? የማይገባው ቦታ ገብቶ ሲያውለቀልቅ አንገቱን ሲወዘውዝ በማይገባው በኩል ሲቋጥር ሐመርኋ እንደርጎ ዝም ቤትን ሲልከሰከስ ሃና ሐመርኋ መልስ ነው። ኮሜንት ላይ ያሳውቁ። ወያለው እኔ አላማዬን አሳካለሁ፣ አንተ አላማህን ታሳካለህ ወይ? እኔ እንደሆነ ሻምፒዮንስ ሊግ መግባት አይቀርም፣ አንተ ፕሪሚየር ሊጉን ትበላለህ ወይ ነው። ገባ? ዝም ብለህ ቆሚ ቋጥርኩና አንተ ምትመቆጥ እኔ የቀረብኝ 3 ፖይንት፣ አንተ 4 ዋንጫ ነው የሚቀርብ። ናውጣ ቀብራራ ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም። ምን አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ፀጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው ያቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ፀጉር ማስቆረጥ ነበር። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ፣ ሳትጮቱ እየተቆራራችሁ ብትኖሩ ነው የሚሻለው። እኛ የምናውቀው ዩናይትድ እኮ ድሮም እኮ ይሄ ነው። አረ ወገናቸው ዩናይትድ በሜዳው
ሊድስ ዩናይትድ ጥጉን አስያዘልኝ። ሜዳው ላይ መጥቶ ሊድስ ዩናይትድ ስትጥ ጥግ ድረስ ይመቸው። እንደውም ትንሽ እኮ ሊድስ አስጨነቃችሁ። የምታባክኑት ኳስ ምንድነው ደግሞ? እዚህ ጋር ምን እያደረገ ነው ማርቲኔዝ? ሉጋም ያዘ መሰለው እንዴ? አህያ ነው የሚጫወተው ምንድነው? እናታችን አረ ይመቸው። ሬድ ካርድ ይመቸን። እኛ የምናውቀው ማንቸስተር ዩናይትድ ይሄ ነው። ወይኔ መቃጠል። ካሬክ ግን ማይኖ እንደሌለ ቀድማ አትናገርም እንዴ? ብዙ አፌን ከፈትኩ፣ ከወያናው ጋር ብዙ ተናገርኩ። ማይኖ የለም ብትለኝ እኮ እንደዚህ አለፈልፍም። ተዋረድን እኮ። በኡጋርቴ መጫወቻ ሆን፣ በሊድስ መጫወቻ ሆን፣ በአንድ ተጫዋች 2 ጎል መጫወቻ ሆን። ኧረ በስመ አብ! እኔ አልፈርድባችሁም። የምር 24 ቀን ሙሉ ማለት ነው። አንዱ ፓርኪንግ ሲሰራ፣ አንዱ ደግሞ ተራ አስገባሪ ሲሰራ፣ አንዱ ደግሞ ማለት ነው በግ ሲሸጥ ነበር አሉ። ዋዜማ ለበዓል ማለት ነው። እንዴት ኳስ አይጠፋባችሁም? መጀመሪያውም ውጤቱ እንደዚህ እንደሚሆን ገብቶን ነበር። ምክንያቱ ሌኒ ዮሮ እና ኡጋርቴ ያሉበት ጨዋታ እንዴት እንደሚያስጠላ ያስታውቃል። በቃ ሌኒ ዮሮ እና ኡጋርቴ ያስጠላሉ። በቃ እነሱ ያሉበት ጨዋታ እንዴት እጅ እንደሚል። አረ ሊድስ ሻሼ ላከች። በቃ ለሊድስ 3 ነጥብ ሰጠች። ላከችኝ፣ ተበቀለችኝ። ሻሼ ተበቀለችኝ። ሲጀመር አንተ እንደማትክደኝ ውስጥ ያውቀዋል። ወንድም ጥላ ያውቀዋል። ማን ስለ ተጫዋቾቹ የሚባለው ነገር ግን እውነት ነው መሰለኝ። ማን የእግር ኳስ ጠፍቶባቸው 1 ወር ሲርቁ ሞያ ቀይረዋል እነዚህ ሰዎች። ኳሷ አደራ መታ እነሱ እግር ስር ስትደርስ 4 ማዕዘን ትሆናለች። ለትንሽ ተጫዋች መሆናቸው የዩናይትድ ተጫዋቾች ትዝ እያላቸው አጥቂና ተከላካይ የቱ እንደሆነ እየለዩ መተው የሆነ ሰዓት አይታችኋል። ፈርስታፍ ኩኛና ማን ነው ያ ዩሮ ሲከራከሩ ነበር። እኔ ነኝ አጥቂ፣ እኔ ነኝ ተከላካይ፣ እኔ ትዝ እያላቸው ሲል ሰዓት አለቀ። ለትንሽ ይሄ ነው ወንድም ጥላ፣ ይሄን ነው ሲያደርጉ የነበር። ይሄ ነው ለማለት ራሱ ምንም የማይመች ጨዋታ ማለት። በተለይ ፈርስታፍ ሌላ ነገር ነው ስንመለከት የነበር ነው ማለት። አንድ ያለን ሰው ብሩኖ ነው እሱ በቃ የሆነ ነገር ለማድረግ ተፍይላል ምናምን። ብቻ ዛሬ በእግዚአብሔር ስም ሊቻ ጭራሽ ቀይ የማያሰጥ ኳስ ነው። ነገር ግን ሲሰሩ የነበረውም ልክ አይደለም። ዛሬ ፈርስታፍ ለካሲሜሮ እንደዛ አጋልጥ የሰጠው ካሲሜሮስ ያን ኳስ እስካራ አድርጋና ዞር ብለ ምን እያደረክ ነው የተነጠቅ? ምን ስታደርግ? በእግዚአብሔር ስም ወር ጠብቀን እንደዚህ አይነት እብደት የሆነ ነገር አስቶን ቪላን ጋብዘነዋል። 3ኛ ላይ ና እንድትመጣ ምናምን ብለን 7 ደቂቃ ሆነብኝ። እስኪ ደስ ያለው ሰው ካለ አንድ ቁጥር ይጻፍልኝ። የምሬ ነው። መቼም ኢን ሚሊየንስ የኢትዮጵያ ሕዝብ ደስ ብሏቸዋል። የምር ሊድስን ማን እንበለው? የምሬ ነው። ማን እንበለው? ማርያም ባጫ አይደለም ብርሃኑ ላይ ማን ይሁን? የምሬ ነው። ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም። ብሩኖ ካለህ ማለት በቃ በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ለካሰሚሮ ጎል ማለት ምን እሺ ነው ማን ዴ ገባርለ ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት ገባሽ አይደለ? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጫወት? 2ኛ ወር ደሞዝ ይበላል ሳይጫወት ገባርለ? ክለብ ሄደበት። አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው። ኖርምዬ ነው። ምንም ቅር እንዳይልሽ 3ኛ ቦታ ያንቺ ነው። አንድ ወር ተናፍቆ የነበረ ቡድን በእውነት የምሬ ነው። በሜዳው በደጋፊው በእውነት አስፈላጊ ሰዓት አስፈላጊን ፖይንት አሳልፎ ለሊድስ ይሰጣል። ጋይስ ሊድስን እናቴ ትሙት ጀግና የሆነ ቡድን ወንዳው እንደሆነ ቡድን ወንዳው ነው ብለ እነሆ የሩበን አሞሪሙ ቡድን ተመለሰ። ካሪክ አለመቻሉን አሳየ።
እኔ አንድ ነገር ልንገርህ፣ ካሪክ ይችላል ምናምን ብለህ እንዳትከራከረኝ። ክርክር ከፈለክ ማለት ነው ክርክር እንገጥማለን፣ ግን አንተ አለማወቅህን ነው የምታሳየኝ ከኔ ጋር ከተከራከርክ። የዛሬው ማንቸስተር ዩናይትድ የሩበን አሞሪም ትክክለኛው ቡድን ነው። በቃ ማግባት የማይችል መከላከል የማይችል ማጥቃት በቃ በጣም ደባሪው ማንቸስተር ዩናይትድ ማለት ነው። የዩናይትድ ደጋፊው ጀለሴ ጋር ደውዬ ምን ሆናችሁ ነው 15ኛ ላይ ባለ ቡድን የተሸነፋችሁ ትሏለሁ። አምና የነበርንበትን ለመዘከር ነው አለ። ሊድስ በርትቶ ነው እኛ ሰንፈል ነው። እኔ አልገባኝም፣ በእውነት ምንም አልገባኝም። እሺ አልነገሩሽም ወይ? ቱፒስ ሰኞ ኤፍሲ ይሄ ነው ማሸነፍ። አየህ መለጥለጥ እንደዚህ ያቃጥላል። ተቃጠልክ አይደል? እንዲህ ነው የተቃጠልኩት እኔም። ናግባ እናውጣው ገንፎ ሲያገነፉ ነበር እንዴ አንድ ወር ሙሉ የቆዩት? ምን አይነት አሰጣጥ ነው እየሰጡሽ ያለው ሊድስ? ግባ እናውጣው በገዛ ቤትሽ። ይሄ ነው አሰጣጥ። ሰጠህ አይደል? ሊድስ መጥቶ ሰጠህ አይደል? ይሄን ቪዲዮ ለአስማት ላክለት። ሰጠሽ በሜዳሽ መጥቶ ሰጠሽ። የወራጅ ቀጠናው ቡድን መጥቶ ሰጠ። አረ እኔ እንዳላገኘ ሪን ዩናይትድ እንዳናገኘው እኔ መች ነው የምንጮተው ከሊቨርፑል ጋር እንዳልይዘ ይሄንን አድርስለት ለአብዩ ይልም እንዳንይዛችሁኛ እንደ በቃ ቡድን እኮ ራስህን አጥፋ እያለህ እኮ ነው። በቃ አትደግፈኝ ተው እግር ኳስን ጥፋ እያለህ እኮ ነው፣ እየነገረህ እኮ ነው። አትምጡ በቃ እኛ ሻምፒዮንስ ሊግ ስንጮት አትምጡ፣ ሌላ ነገር ካራቦ ኤፍ ኤ ካፕ ምናምን ስንጮት አትምጡ። በቃ ኳስን አትዩ፣ በቃ ተውን። ሊድስ ይሄን በዓል ለኛ ነው ያለው፣ ለሊቨርፑል ነው ይሄ በዓል። መልካም ፋሲካ ሳካረል ትላንትና ከትላንት ወዲያ ስጥት በጣም የሚያቃጥለኝ 24 ቀን ሙሉ ቆይታችሁ መታችሁ ማሸማቀቃችሁ ሳያንስ እንደገና እንደዚህ አይነት የደነቆረ ፐርፎርማንስ ማለት ነው። በጣም የሚያናደኝ ነገር ይሄን ሁሉ 24 ቀን ሙሉ ተኝተ መተ ስለ እግር ኳስ ነው ምንድነው ስትሰሩ የነበሩት? ምድረ ደንቆሮ ስብስብ ማለት ነው፣ ምድረ የእከክ ስብስብ። እኔ እንደዛሬ ተቃጥዬም ነድጄም አላውቅም። ምንድነው ማርቲኔዝ የምትሰራው ምንድነው? እኔ እኮ ሊድስ እንኳን ከ8 ቀን በፊት ጨዋታ አድርጓል። አንተ ከ4 ቀን በፊት በሙሉ ስትዝናና ስትጨፍር በሜዳ ምን ስትሰሩ ነው የቆያችሁት? በጣም ቅጥል ብያለሁ እርር ማለት ነው። ልታሸንፉ አቻ ልትወጡ በቀይ ወጥቶባችሁ ፕላስ አችወታችሁ ልታስቀምጡን እናንተ አይሆንማ። የኛ ጸሎታችን የት ሄዶ ነው? እንደዛ ዛሬ ፋሲካ ነው፣ ዛሬ በዓል ነው፣ እጥፍ ድርብ ሆነብን እንዳላላችሁ ዛሬ ሊድስ የስራችሁን ሊሰጣችሁ እናቴ ትሙት እንዴት ደስ እንዳለኝ እንደዚህ ቋጥሬም ማቅ አይመስልኝም። ምን ታፈቀን ዩናይትድ በሽንፈት ተቀብሉናል። ልጆቹማ መቃም ጀምሯል። ፋሚሊ ሲደብራቸው 24 ቀን ምናምን ሲሆን 3 ጀምረዋል። እስከ ረፍት አይታችኋል እንዴት ተዳክመው እንደነበር። ግን ጨዋታው በጣም አሪፍ ነበር። ደሞም አሪፍ ያደረገው ከኛ ቀይ መውጣቱ ከነሱ ወጥቶ ነበር 4 ምናምን ይሆን ነበር ጎሉ። እንደውም የሚገባቸውን ነጥብ ነው የወሰዱት ብዬ አስባለሁ። እስከ ረፍት ከ4 3 ምናምን ያስቆጥሩ ነበር። አለማስቆጠራቸው በጣም ገርሞ እድለኛ ነበር። እንደውም እስከ ረፍት ሁሉ ልጅ መውጣታቸውና ይሄ ቀይ ምናምን ሰበብ አያስፈልግም። ፋሚሊ ፕሪሚየር ሊግ ሁሉም ቡድኖች ይበደላሉ። ከነዳኛ ስተት ነው ማሸነፍ የነበረብን ግን አልቻልንም። ስለዚህ የሚገባው ሰው 3 ነጥብ ክለብ 3 ነጥብ ይዞ ሄዷል። ምንም ሰበብ አያስፈልግም። ግን ሜዳ ላይ ዩናይትድ እናይቸዋለን። እሱ ነበር ዋናው ፖይንት። ግን ናፍቆታችን ደበዘዟል፣ ምክንያቱም ሽንፈት ነበር። ፉል ታይም ሪዛልት እንግዲህ በሜዳችን 2-1 ተሸንፈናል። በሜዳችን በጣም ያናደኝ እንደሆነ ታውቃላችሁ። በዛሬው ጨዋታ መነሳሳት ሰከንድ ሃፍ ላይ በቀይ ከወጣብን በኋላ የነበረው መነሳሳት እንደ ፈርስት ሃፍ አይኖርም ነበረ። ሊቻ ምን አይነት ማይነር ስህተት ነው የሰራው? ምን አይነት ማይነር ስህተት! እንደዛ እንዴት ይደረጋል? በዛሬው ጨዋታ በቃ ትንሽ ተስፋ ነገር የሰጠኝ እንደሆነ ታውቃላችሁ። በቀይ ወጥቶብን ጎል ማስቆጠራችን ብቻ መነሳሳታችን ብቻ ነው ደስ ያለኝ። በተረፈ ዘም ውስጥ በቃ ዲስካስቲንግ የሆነ ውጤት ማለት ነው። ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውተኝ፣ ስለዚህ ሰው ያላወራ። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሊዮን ብሎ
እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣ ማን? ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ ይገባዋል አያገባኝም። በጣም ያሳዝናል አውቃለሁ፣ ግን ቢያንስ በዓላችን አልተበላሸም ፋሚሊ። በዛ ላይ ብሩኖ አሲስት አድርጋ 17 ትደርሳለች፣ 20 ነው የፕሪሚየር ሊግ ሪከርድ ተሰብሯለች። እሱንም ግን ዳኛው በጣም መሰሪ የሆነ ዳኛ ፋሚሊ ማል ያለበትም እንጂ የእነሱ 12ኛ ተጫዋች ነው የሆነው እንዴ። ጸጉሩን ነካው ብሎ ቀይ ሰጠው፣ ለኩኛ ደግሞ ዳይቫረክ ብሎ ተመቶ የወደቀ ልጅ ቢጫ ይሰጣል ዳይቫረክ ብሎ። ምን አይነት ዳኛ እንደሆነ እነዛ ራሱ ነጭ ለበስም ብለው እንደ ማድሪድ ነው አክት ሲያደርጉ የነበረው። ግን አሁን ምንም ተሸነፍን ምንም ማለት የሻምፒዮንስ ሊግ ቦታችንን ማንም አይነት ቀን 2-1 ተሸንፈናል። እንኳን ተሸነፈን እሰይ እንኳን ተሸነፍን። ደግሞ አታፍሩም? የአርሰናል ደጋፊዎች ጣጣ ብላችሁ እኛ ላይ ሙድ ለሚያዝ ትመጣላችሁ። ስታስቁ እግዚአብሔርን ስታስቁ። እናንተ በሁለት ሳምንት ከ3 ዋንጫ የወጣችሁ ክለቦች እንዴት ነው እኛ ላይ አንድ ጨዋታ 2-1 ተሸነፋችሁ ብላችሁ ሙድ ለሚያዝ የምትመጡት? በእግዚአብሔር አታፍሩም? ደግሞ አታፍሩም? እስከ ሌሊት ቁጭ ብላችሁ ትቆጥራላችሁ እንዴ? እኛ ለቶፕ 4 ነው የምንጫወተው። ቶፕ 4 ገብተን እንጨርሳለን፣ ያው እንደናንተ ማለት ነው። ማንቸስተር ዩናይትድ ከ23 ቀናት በኋላ የፕሪሚየር ሊግ ጨዋታን በሜዳው ኦልድ ትራፎርድ ማድረግ ቢችልም በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። በዚህ ጨዋታ ላይ ዩናይትዶች በፈርስት ሃፍ የት እንደነበሩ በጣም ግራ የሚያጋባና ጥያቄ የሚያስነሳ ይመስለኛል። ሊድስ ዩናይትዶች እንደውም ከ2 በላይ ጎሎችን ማስቆጠር የሚችሉባቸውን አጋጣሚዎች ማግኘት ችለው ነበረ። ግብ ጠባቂው ሴኒ ሌመንስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ብሎክ ያደረገው ኳስ ተደምረው ነው እንጂ ማንቸስተር ዩናይትድ ከዚህም በላይ ፈርስት ሃፍ ጎሎች ሊቆጠሩ የሚችሉበት እድሎች ነበሩ። ለሊድስ ዩናይትድ ሁለቱን ጎሎች በፈርስት ሃፍ ማስቆጠር የቻሉት ተጫዋች ኦካፈር በ5ኛውና 29ኛው ደቂቃ ላይ ነበረ። የተሻለውን ቡድን የፈርስት ሃፍ ሊድስ ዩናይትድ ነው ማለት ይቻላል። በማንቸስተር ዩናይትድ በኩል ሰከንድ ሃፍ የተሻለ ሆኖ ለጨዋታ የቀረቡ ቢሆንም ነገር ግን 56ኛው ደቂቃ ላይ ሊሳንድሮ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቶ የቤት ስራቸውን አክብዶባቸው ነበረ። 69ኛው ደቂቃ ላይ ግን ካዚሚሮ ተስፋ የምትሰጥ ጎል በግንባሩ ከብሩኖ ፈርናንዴዝ የተሻማለትን ኳስ ማስቆጠር ቢችልም ከዛች ጎል ውጪ እንግዲህ ማስቆጠር ተስኗቸው ይህንን ጨዋታ 2-1 ለመሸነፍ ተገዷል።